የመከላከያ ሰራዊቱ አዛዦች የትግራይ ላይ ዘመቻ እንደቀጠለ ነው። የሜካናይዝድ የክፍለ ጦር አዛዥ የሆኑት ሰው ወያኔ ያሉትን ኃይል ወልቃይት ላይ ሆነው ሲሰድቡ ተሰምቷል። ከሰሞኑ ዘውዱ በላይና አዳምነ መንግስት የተሰኙ ሁለት ጀነራሎችም እንደዚሁ ለአራተኛ ዙር ጦርነት እየተዘጋጁ ነው፣ ውጊያው የቴክኖሎጂ ነው ወዘተ የሚል ፉከራ ማሰማታቸው የሚታወስ ነው። በእርግጥ የነዚህ ሁሉ የመከላከያ ሰራዊቱ አመራሮች ፉከራዎች መነሻም ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው የትግራይ ሰዎች ላይ ሲያቀርቡት የከረሙት ዛቻ ነው። ከወራት በፊት የሃይማኖት አባቶች ትዕይንት ተናክነው ነው ነገሩ በከፊል ከተረሳ በኋላም በቅርቡም በተመሳሳይ የህዝብ ተወካዮች ምክር ቤት ፊት ቀርበው ከህወሓት ጋር ያደረጉትን ያን ስምምነትም ክደው የግለሰቦችም አድርገው አቅርበው ሲከራከሩ ከዛም ሲዝቱ ተሰምተው ነበር። ያን የተከተለው ደግሞ የፊልድ ማርሻል ብርሃኑ ጁላ ዛቻ ሲሆን ህወሓትን ይህ ኃይል ካልጠፋ ሰላም የለንም የሚል ንግግር ማቅረባቸውም የቅርብ ጊዜ ትውስታ ነው። የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ይህንን ተከትለው የተለያዩ ጀነራሎች የሚያሰሙት ዛቻ መቆሚያ አላገኘም። ትናንት በወልቃይት ቀጠና ሲናገሩ የተደመጡት በመከላከያ ሰራዊቱ የአምስተኛ ሜካናይዝድ ክፍለ ጦር ዋና አዛዥ የሆኑት ብርጋዴር ጀነራል መልካሙ በየነም አንዱ ናቸው። የፋኖ ኃይሎችን ዘራፊዎች፣ የትግራይ ኃይሎችን ደግሞ ወራሪዎች ሲሉ የሰየሙት እኒህ ሰው ወልቃይት ለዳግመኛ ጭቆና እንዳይዳረግ በዘራፊዎችና ወራሪዎችም ላለመበላት ራስን ማዘጋጀት ግድ ይላል እያሉም አቅርበዋል። ትናንት ሰሜን ዕዝን የካድና የወጋ ነው ሲሉ የገለጹትና በስም ወያኔ ሲሉ የጠሩትን አካልም እኛን ለማሳነስ ከግብረ አበሮቹ ጋር በመሆን እየሰራ ነው የሚል ውንጀላም አስከትሏል። እንዲህ ያለው የመከላከያ ሰራዊቱ አዛዦች ዛቻና ክስ ከሰሞኑ የተደጋገመ ነው። የሰሜን ዕዝ ምክትል አዛዥ ሆኖ በሚሰሩበት ወቅት ከትግራይ ኃይሎች ጎን ተሰልፈው የብልጽግናውን አገዛዝ ለመዋጋት ቃል ከገቡ በኋላ የጦርነቱን አዝማሚያ ገናይተው ራሳቸውን እንደ ምርኮኛ ቆጥረው የነበሩትና በተለይም በ2013 መነጋገሪያ የነበሩት ሜጀር ጀነራል አዳምነ መንግስቴ ከቀናት በፊት ከወደ ትግራይ ለአራተኛ ዙር እየተዘጋጁ ነው የሚል ገለጻ አቅርበው እንደነበርም ይታወቃል። በሱልጣን ሱስ የተጠመዱት አሁንም ለአራተኛ ዝግጅት እያደረጉ በፕሪቶሪያ ስምምነት ቃል የገቡትንም እያፈረሱ አሁን ደግሞ አዳዲስ ሙዚቃ እያወጡ እየዘፈኑ ያሳያል። ሌላኛው ጀነራል ደግሞ የማዕከላዊ ዕዝን የሚመሩት ሌተናንት ጀነራል ዘውዱ በላይ ናቸው። እኒህ አዛዥም እንደዚሁ ከቀናት በፊት አሁን ውጊያችን የቴክኖሎጂ ነው ወዘተ እያሉ ሲዝቱ መደመጣቸውን መዘገባችን አይዘነጋም። ዓለም ይስማ፣ እናውቃችኋለን፣ አብረን ያደግነው እንተዋወቃለን፣ እኛ ልታታሉልን አትችሉም። ዛሬ 83 አይደለም፣ ዛሬ ሌላ ነው እንድታውቁ እንፈልጋለን። እናንተ ስትዘጋጁ፣ እናንተ አኩረባስ ሰሩ ዝም ብለን አናይ። ዛሬ ፈከር አይደለም፣ በፈከር አይደለም ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትግዱን። እኛ ለትልቅ ጉዳይ የተዘጋጀን ነው፣ ረፉልን። እንዲህ ባለመልኩ ተከታታይነት ባለውና በተቀናጀ ሁኔታም ህዝባቸው ጋር ዳግም ጦርነት ለመግባት ሲዝቱ የሚውሉ የብልጽግናው የሲቪልና ወታደራዊ አመራሮች በሌላ በኩል ደግሞ ከሌላ ወገን ለጦርነት እየተዛተባቸው እንደሆነ ሲገልጹ መስማት እንቆቅልሽ የሚሆነውም በዚህ ምክንያት ነው። ኤርትራ በኢትዮጵያ ውስጥ በብዝበዛ ተግባር ላይ ተሰማርታለች ሲሉ ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ የኤርትራው ፕሬዝዳንትና የኤርትራ ልሂቃንን በወራሪነትና በዘራፊነት ከሰዋል። ጠቅላይ ሚኒስትር አብይ አህመድ ከጥቂት ዓመታት በፊት በኢትዮጵያ ፍቅር ያበዱና የነደዱ ናቸው እያሉ ሲያወድሷቸው የነበሩትን የኤርትራውን ፕሬዝዳንት ከቅርብ ጊዜያት ወዲህ ደግሞ ኢትዮጵያን በማተራመስና በመዝረፍ የሚታወቅ ባህሪ ያላቸው ናቸው እያሉ በመናገር ላይ ናቸው። ከጥቂት ዓመታት በፊት በጋራ ሆኖ በኢትዮጵያ ውስጥ በግድያ በዝርፊያና በአስገድዶ መድፈር ዘመቻ ላይ የዘመቱት አብይና ብልጽግናዎች ኢሳያስም ይሁን ሻቢያን መተቸት ወንጀል አድርገው ከመፈረጃቸውም በላይ ኤርትራን ሰልላቸዋል በሚል የኢትዮጵያ የደህንነት መስሪያ ቤት ሰዎች እያሰሩ እንደነበር አይዘነጋም። በ1990 ዓ.ም የተፈጸመውን የሻቢያን ወረራንም ኢትዮጵያ ላይ የተከፈተ ሳይሆን በትግራይ ላይ የተካሄደ እንደሆነ አድርገው ሲናገሩ እንደነበር የሚዘነጋ አይሆንም። ሻቢያ ወረራ መጥቶ ሻቢያን አሸንፈን ከውድቀት ከሽንፈት አድነናቸዋል።
እንዲህ እያሉ ይናገሩ የነበሩት የኦህዴድ ብልጽግና ገዢዎች የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ግዛቶች እንዲወጣ አድርጉ በሚል በተባበሩት መንግስታት በአውሮፓ ህብረትና በአሜሪካ ጭምር ይጠየቁ የነበረ ቢሆንም መልሳቸው ግን ኤርትራ የያዘው የራሱን ግዛት ነው የሚል ነበር። አሁን ደግሞ የውጭ ጉዳይ ሚኒስትራቸው ጌዲዮን ጢሞቴዎስ ፕሬዝዳንት ኢሳያስና ቡድናቸው በ1990 ኢትዮጵያን ከመውረሩ በፊት በዝባዥነት እንደነበረው አሁን በሰሜን ኢትዮጵያ ግዛቶችን ተቆጣጥሮ እንደሚገኝ ሲናገሩ ተሰምቷል። ኤርትራ የኔ ብቻ ኢትዮጵያ ግን የጋራችን የሚለው የበዝባዥነት ፖሊሲ እንደሚከተልም አንስቷል። The Eritrean governing class believes that Eritreans have a stake in the Ethiopian economy. የኤርትራ ገዥ መደብ በኢትዮጵያ ኢኮኖሚ ውስጥ ድርሻ ላይ ብሎ ያምናል። ይህም ኤርትራ የብቻችን ኢትዮጵያ የጋራችን ከሚል ሐሳብ የሚመነጭ ነው። ይህ ደግሞ ችግር ሲፈጥር የቆየ አስተሳሰብ ነው። በ1990 ጦርነት ከመካሄዱ በፊትም ዘራፊነትና በዝባዥነት በርክቶ ነበር። አሁንም ያንኑ እየደገሙ ነው። Even today. የብልጽግናው ገዢዎች የኤርትራ ሰራዊት የኢትዮጵያ ግዛትን ተቆጣጥሮ እንደሚገኝ ሲናገሩ ተደምጠው አይታወቅም። ከዳንኤል ክብረት እስከ ዛዲግ አብርሃ፣ ከአብይ አህመድ እስከ ብርሃኑ ጁላ ይህንኑ ክህደት ሲፈጽሙ ከመቆየታቸው ባሻገር ኤርትራንና ፕሬዝደንቱን ሲያወድሱም ነው የሚታወሱት። ወደ ይፋዊ ፕሮፓጋንዳ ጦርነት በገቡበት በአሁኑ ወቅት ግን የኤርትራን መንግስት የኢትዮጵያ ጠላቶች ሁሉ መሳሪያ ይሉታል። Tendency of the Eritrean leadership to present itself የኤርትራ መንግስት በኢትዮጵያ ላይ ጥላቻ ላላቸው ኃይሎች ሁሉ መሳሪያ ሆኖ የሚያገለግል ነው። የኢሳያስ ዶክትሪን የሚባል ነገር አለ። ይህ ዶክትሪን ኤርትራን ለማጽናት ኢትዮጵያን ጤና መንሳት የሚል ነው። ይህ ከ30 ዓመታት በላይ የኖረ ነው። ኢትዮጵያስ ኢንሴኩሪቲ የኢሳያስ አፈወርቂ አስተምሮ ይህ ከሆነ ታዲያ ኢትዮጵያን ለማተራመስ ለምን ጋበዛችሁት? ስለምንስ ለኢትዮጵያ የሚያስብ ኢትዮጵያዊ የሚወድ ነው ስትሉን ቆያችሁ ለሚለው ጥያቄ የጌዲዮን ጢሞቴዎስ ንግግር የሰጠው ማብራሪያ ግን የለም። እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። ኢሱ ሲባሉ ቀልቼ ነበር። ፕሬዝዳንት ኢሳያስ በሩቅ ከማውቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ሕዝብ ትልቅ አክብሮት፣ ፍቅር ያላቸው የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው ብልጽግና ሻቢያን ጋብዞ አብይ አህመድ ኢሳያስ አፈወርቂን ጠርተው 1 ሚሊዮን የሚደርሱ ኢትዮጵያውያንን ለሞትና 30 ቢሊዮን ዶላር የሚገመት ሀብት ለውድመት መዳረጋቸው፣ ይህንን በማድረጋቸውም ሲያመሰግኗቸው እንደሚኖሩ መናገራቸው አይዘነጋም። የቻይና ማዕድን አውጪዎች ከወታደራዊ አመራሮች ጋር በመሆን በትግራይ የሚከናወነው ህገወጥ የወርቅ ማውጣት ስራን የተመለከተው ሪፖርት ወጥቷል። ይህ በእንዲህ እንዳለ ኮሚሽኑ የኢትዮጵያና የኤርትራ ኃይሎች 5 ቢሊዮን ዶላር የሚገመት ጉዳትን በትግራይ መሰረተ ልማት ላይ ስለማድረሳቸው በጥናቱ አረጋግጧል። በአንድ ወቅት የጦርነት ማዕከል የነበረው አሁን ደግሞ የውጭ ኩባንያዎች ከወታደራዊ አዛዦች ጋር በመሆን ህገወጥ የማዕድን ማውጣት የሚከናወንበት የትግራይ ክልል ይላል ግሎብ ኤንድ ሜል ላይ የሰፈረው ጥናታዊ ሀተታም። ከካናዳ ጭምር የአካባቢ ልማት ፍቃድ ያገኙ እንደዚሁም የገንዘብ ድጋፍና በማሽነሪ የታገዙ ቻይናውያን ማዕድን አውጪዎች ከወታደሮች ጋር በመሆን በህገወጥ የማዕድን ማውጣት ስራ ላይ ተጠምደዋል ሲልም ጥናቱ ያትታል።